ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ዘና ፈታ ያደርጉናል ብዬ ባሰብኳቸው ቪዲዮዎች ተመልሼ መጥቻለሁ። እንዴት ናችሁ? ሳምንታችሁ እንዴት አለፈ? ከኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ ኮሜንት አድርጉልኝ። አስተያየት እፈልጋለሁ። ሁልጊዜ ቪዲዮዎችን ካያችሁ በኋላ አስተያየታችሁን በኮሜንት አሳውቁኝ። የደውል ምልክቷን በመጫን ደግሞ እኔ የምለቀው ቪዲዮ መጀመሪያ እናንተ ጋር ይደርሳል ማለት ነው። ስለምታበረታቱኝ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። ምን እያልክ ነው? ሰላም በቴሌቪዥን የሰዓቱን ዜና ይዘን ቀርበናል። እንግዲህ የሰዓታችን ዜና ዛሬ ስለ ምርጫ ቦርድና ስለ ሀገራችን ጉዳይ ነው። አብረው ስላሉ እንግዲህ አገር የምትቀየረው መንግስት ስለተቀየረ አይደለም። መንግስት ተቀየረን አይደለም አገር የምንቀይረው ከመንግስታችን ጋር ሆነ ስንሰራ ነው አገር መቀየር የምንችለው። ከመንግስታችን ጋር ሆነ አንድ ላይ ሆነ ስንሰራ ሀገራችን መቀየር ትችላለን። እንግዲህ መንግስት ብንቀያየር ከዚህ በፊት እየተቀያየሩ ነው። ምርጫ ሊካሄድ ሲል ይመጣ ምንድን ነው ቆይ መንግስት ይቀየር ነው አይቀየር እያልክ ነው? አይቀየር እያልክ ነው? አሁን ለምን ይቀየራል? አይደለም አሁን ዝም በል። ይኸው እኔ አየር ቀርቦብኛል። አሁን እሱ ከተቀየረ ደግሞ አየር ሊበርድ ይችላል። ስለዚህ ቼንጅ ኢን ዘ ኪንግ ወይ ደግሞ መንግስት ይቀየር እያልክ መንግስት ስለተቀየረ አሁን እሱ ከተቀየረ አሁን ምንድን ነው የሚበርድ? አየር ጠረረብኝ እኮ ጠረረብኝ የምትለው ስራ የለም። ምንድን ነው የምሰራው? ታሰራግ እንዴት ነው የምትሰራው? ምን እያልክ ነው? ግን እኮ ትክክል ነው። ፖለቲካ ካካ ነው። ላወራ ነበረ እኔ እህታችሁ ልዘረዝረው ነበረ። ግን ይሄ በቀልድ ውስጥ እያደረጉ የሚሰሩ ልጆች በጣም ጎበዞች ናቸው፣ ሊበረታቱ ይገባል። ምክንያቱም ሀገራችን ላይ አይደለም እያንዳንዱ ሀገራት ላይ የምርጫ እንትን ከማድረጋቸው በፊት ንግግር ነው። ቲቪ ላይ ይወጣሉ። ከዛ እኔ ከገባው እንዲህ አደርግላችኋለሁ፣ እንደዚህ ሆነ፣ በዚህ ወጥቶ ሀገራችን ትቀየራለች ምናምን። ግን ለለት ነው እስቲገቡ ድረስ ነው ያ ንግግራቸው ይጠፋል፣ ይረሱናል። እኛ ራሱ ህዝባቸው አሁን የእውነተኛ ያስታውሰን። እሺ ወደ ሌላ ቪዲዮ እንሄዳለን። በለጠችን ቀንቼ በመድኃኒት መረስኩት። ተጠንቀቅ፣ ጓደኛ እንዳታምን አታማጅም። ሰላም እንዴት ናችሁ? ማርያም ታውቃታላችሁ? እናቷ ማዘር ልጅን ብርክቲ በዘመን ማሚ ወይኔ ነገር ረሱ አይደል? አባ አይ ችግር የለም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬማ አሪፍ ነው። አብረን ዝም ከሰው መንጋትን ገንጠን ለአንድ አፍታ እንኳን ነገር በፎይታ ጥላን ዝም ብለን አብረን ዝም ብለን አለ ጸጋዬ። አንቺ ማርያም ምን አድርጊ ነው የምትይኝ? በጠዋት ምንድን ነው ያስጮሽ? ኢንተርቪው አለብኝ ለጠዋት ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ እና ገብተሽ አትወስጂም እንዴ? ማዘሯ እንዳልቀሰቀሳት ነው። ቶሎ በይ። ይሄ ሳስጠላ በግ ስሚ
ስሚ ይቅናሽ። አሜን። የኔ ማር ባኮደ ዘይድ ምን አባሽ ታመጭ ነው ማለት አጂ እንዳለ ጥፍሽ አለ። ወይኔ እናንተ ስቃላችሁ እንደያዟቸው ያጀጀሽ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ስለበለጠችን ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ። እሺ ልካሳት። ልጄ ካሳት ፈልግም። ያሰብሽውን ለመድኃኒዓለም ስጪ። አትጭበው። አረ ለጉንፋን የሚሆን የሆነ መድኃኒት ስጠኝ፣ ልሞት ነው። በቃ ከፋሮ ተቀብዬልሽ ልምጣ። እሺ በቃ ይዘልኝና። ለጉንፋን ሌላ መድኃኒት የለውም። ትኩስን ነገር ብቻ መጠጣት ነው። አንቺ ጅዋር ነው ከተማማርበት ይባልልም አወይ ደክብለካ መምህረይ አባቴ መጣህልኝ። ማዘሯይ ደግሞ ምን ሆነች? ተናማታል እባክህ። ኧረ ማዘሯ ፊልሟን እየሰራችብሽ ነው። እቺ መቼም አያማትም። ሰው ታሳመማለሽ እንጂ አንቺ ተነሽና ስራ ስሪ። አንተ ገንቦ ራስ መላቀት ወይ አንድ ነገር እንዳትለኝ። ድምፅ ራሱ እንዴት እንዳስተለኝ። እስቲ ተዋት አሟታ እንጂ እንጠጪ። እሺ አሁን የታመመ ሰው ታዲያ አንተ ልጅ ይሄ ደግሞ ለምንድን ነው የማይሰራው? አትጀለቀኝ። እስቲ ውጭ ፎቶ አብረን ኮኔክሽን ይቀንስብኛል። እሺ ግዛልኝ። እሺ ግን የምልሽ ምን ልታዘኝ ነው? አሞኛል እኮ። እዚህ ሆነሽ ጓደኛሽ ካለ ትጠሪያታለሽ። ምን ብዬ ነው የምላት? አሁን እኮ ነው ጠይቀኝ ሄደችው። ደግሞ እንጀራ ጋግራለሁ ስትል ነበር። እሱ አያገባኝም። በምንም አምጣት ፓኬጁን ከፈለግሽ። ሄሎ ቃሊ ወይ ማርዬ ብታይ ትኩሳቴም ሳሌም ጨምሯል። ብቻዬን ነኝ። ደግሞ አትመጭልኝ? ያው መጣ። በቃ ምጣዱና እሺ ነኝ። ጣዱና ጥፍጭ መላክልኝ። አሁን ያው አየ ልጅነት ነገር መጣች። አሁን ሳታስነቂ ትንሽ አውርተሻት ወደ ውስጥ ትገቢያለሽ። ይሄ ደግሞ መጣ። ጭቅጭቃችሁን ስጨርሱ ደውሉልኝ። ምን እንደማድረግ አሳያለሁ። ምን አልሽኝ? ወዲና ስጨርስ ደውሉልኝ። ለማይረባ ነገር ብለህ ለምን ጓደኝነታችን ታበላሸዋለህ? ልጅቷን አልፈልግሽም ብለህ ትታታል አይደለ? መቼ ፍቅረኛ ትይዛለች? ቁም አትቀርም ወይስ ከኔ ጋር መሆኗ ነው ችግሩ? እሷ አያስጨንቀኝም፣ ግን ጓደኝነታችንም እሷንም እንድታጣ ስለማልፈልግ ነው። ለስሜት ብቻ ብለህ ከልጅነት እስካሁን ድረስ የገነባነውን ጓደኝነት እንዴት ጥያቄ ውስጥ ታስገባዋለህ? ለጓደኝነታችን ብለህ ነው ወይስ? ለጓደኝነታችን። እርግጠኛ ነህ? በሚገባ። በጣም ነው የምትችለው ትወና ልጅቷ። በጣም ጎበዝ ናት። ያው አብዛኛውን የምሰራው ፌስቡክ ላይ እና ቲክቶክ ላይ እና አገኛታለሁ። በጣም ትችላለች። ዋው ጀግና ብያታለሁ። የእውነት አባቶቻችን እኮ እንደዚህ አውጥተው መናገር ይፈራሉ ሳይሆን በቃ ስሜታቸውን ስለማይናገሩ ነው እንጂ በቃ አንጀታቸው እኮ ስፍስፍ ያለ ነው። የእውነት የድሮ አባቶቻችንን አንጀት የአሁኖቹም አባቶች ሲንጣላቸው በእውነት ጸልዩ። በጋራ እንጸልይ። የሁሉንም ማለት አይደለም፣ ሁሉም አባቶች ስሜት የላቸውም ማለት አይደለም። ግን አብዛኞቹ አሁን ዘበን ላይ ያሉት ወንዶች ልጄ ምን በላ ያውቁ፣ ልጄ በህይወት አለ፣ ልጄ ደህና ነው፣ አሞታል፣ ምንም እኮ በቃ ሀሳብ የላቸውም። ይበላሉ፣ ይተኛሉ። በቃ እንደዚህ ነው እንደ ህይወት። አልገባኝም ማለቴ ሰው መብላት መጠጣት ብቻ ነው እንደዚህ ምድር ላይ? ወይም ደግሞ ልጅ ገንዘብ ሰጥቶ ልጅ ስለበላ ብቻ በቂ አይደለም።
በጣም ከድሮ አባቶቻችን ብዙ መማር ያለባቸው ነገር አሉ። ወቀሳ እንዳይሆንብን እኛም አለን። ያው በስደት ሆነን ልጆች የምናሳድግ ወቀሳ አይደለም፣ ጀስት አስተያየት ብቻ ነው። እዚህ ዘመን ላይ ያሉት በጣም ከባድ ናቸው አብዛኞቹ። ያው ሁሉም እያልኩ አይደለም፣ አለ ልጅ ወለኩ ብሎ እንደ ቆሻሻ ነገር ጥሎ የራሱን ህይወት የሚኖር ይብላ ይጠጣ ምን ይሁን ምንም የማያውቅ ስለ ልጁ ምንም የማያስብ ሰው ብዙ ልጆች ሲያድጉ ብዙ የሚያስፈልጋቸው ነገር እያለ ለዛ ነገር እንኳን ጥቂት ነገር አስተዋጽኦ የማያደርግ ሰው። መውለድ ብቻ አባት አያረግም። አንድ ሰው ስለወለደ ብቻ አባት ነው ማለት አይደለም። እንደ አባት ዋጋ መክፈል አለበት። ትምህርት ቤት ሆነ ልብስ ነው ምግብ፣ እያንዳንዷን ነገር ማረግ አለበት እንደ አባት። ልጆች ትንሽ ሆኖ ምንም ላይሉን ይችላሉ እኮ ግን የሆነ ጊዜ ላይ የሆነ እድሜ ላይ ነፍስ አውቀው ማዋጋ እንደከፈለላቸው ጠንቅቀው ያውቃሉ። ያን ጊዜ እንዳታፍር አሁን ላይ የሚጠበቅብህን ነገር አድርግ። ይሄ ሚስትን ማስረገዝ ብቻ አባት አያረግም። እኛ አባቶቻችንን አብዝተን የምንወዳቸው አብዝተን የምንጨነቅላቸው መኖራቸው የሚያኖረን ጤንነታቸው የሚያሳስበን እነሱ ሳይበሉ ሳይጠጡ ሳይለብሱ ጤናቸው ሳያሳስባቸው የኛ መተኮስ እያስጨነቃቸው ከሰው በላይ አልብሰውን ከሰው በላይ አጠጥተውን ከሰው በላይ አምሮብን የኖር ነው በእነሱ ብስቁልና ውስጥ ነው። አባት ማለት ያ ነው። በሌለው ውስጥ የሚያኖር አባት ባለበት ያሳደጉን አባቶች እነሱ ሳይበሉ ልጆች በሉ ብለው የሚጠይቁ ልክ እንጀራ እናት ያለ የመሰል ቤት ውስጥ ከውጭ ሲገቡ ልጆች በልተዋል ብለው የሚጠይቁ አባቶች ባሉበት ዘመን አሁን ላይ ያሉትን ስታስቡ በጣም ይከብዳል። አሁንም የጥላቻ እንዳይመስል ሁሉንም እያልኩ አይደለም፣ ግን አብዛኞቹ ለልጆቻቸው የማይጨነቁ ናቸው ይመስለኛል። እነሱ ራሱ አላደጉም እና አስተዳደጋቸው ላይ ያለ ችግር ነው። እነሱን ተመውቀስ እነሱ እንዴት አይነት አስተዳደግ ነው ያደጉት ብሎ ማወቅም አሪፍ ነው። እና እኔ የምመክረው እንደ ሴት ባል ብላችሁ ስትመርጡ ይሄ ሰው የወደፊት ባሌ ይሆናል ወይ? ባል ብቻ አይደለም መርጨው የልጆችሽን አባት እስከ እርጅና አብረሹ የምትኖሪውን ሰው ነው ስትመርጭ መምረጥ ያለብሽ። የሆነ ጊዜ ላይ ትቶሽ የሚሄደውን ወይም ደግሞ መጥፎ ችግር ውስጥ በገባሽበት ከጎንሽ የማይቆመውን ሰው መምረጥ የለብሽም። ምን ያህል ለአንቺና ለልጆችሽ ዋጋ ይከፍላል የሚለውንም በደንብ ማወቅ አለብሽ። ያንን ካላደረግሽ ለለቱ የፍቅር ስሜት ስለተሰማሽ ብቻ ከሆነ ያን ሰው የምትመርጪው ጥቅም የለውም። የሆነ ሰዓት ላይ ልጆችሽን ያላባት ነው የምታስቀሪያቸው። ዋጋ ይከፍላሉ። እኛ ባጠፋነው ጥፋት ልጆቻችን ናቸው ዋጋ እየከፈሉ ያሉት። ስለዚህ የሆነ ሴት ትዳር ስታስብ መጀመሪያ መጸለይ ነው። እግዚአብሔር ነው ትዳርን የሚሰጥ አይደል? እግዚአብሔር እሱን የሚፈራ ወደ እግዚአብሔር ቤት የሚያቀርብሽን ምረጪ፣ ወይም ደግሞ ጸልይ እንደዛ አይነት ባለ እግዚአብሔር እንዲሰጥሽ። ካልሆነ ግን በእኛ ቸልተኝነት ዋጋ የሚከፍሉ ልጆችን ማንጣት የለብንም። እኛ ባጠፋነው ጥፋት ልጆቻችን መሰቃየት የለባቸውም። ሁላችንም ኃላፊነት ሊሰማን ይገባል። ለምናደርጋቸው ነገሮች ኃላፊነት ሊሰማን ይገባል። እኔ አሁን ስለራሴ እናገራለሁ። አብዛኛው ጊዜ ይሄ በልጅነት እድሜ የምናደርጋቸው ነገሮች አስበንባቸው ጥቅማቸውን አውቀን አይደለም። የሆነ ጊዜ ላይ ነው ያን ጊዜ ያደረግነው ነገር ጥፋት እንደሆነ የምናውቀው።
ጊዜ ካለፈ በኋላ ነው። ይሄ ማለት ግን እኔ ያንን ነገር አደረኩት ማለት ዝም ብዬ እኖራለሁ ማለት አይደለም። በተቻለኝ አቅም እመክራለሁ። በቃ አንደኛ መጸለይ ነው፣ ጸሎት አድርጉ። ሁለተኛ ደግሞ ያስታውቃል። ፈሪሃ እግዚአብሔር ያለው ሰው ያስታውቃል። ስለዚህ ማድረግ ያለብሽ ነገር ፈሪሃ እግዚአብሔር ያለውን ሰው ምረጪ። እሱን እንዲሰጥሽ ደግሞ ተመኚ። ሰው የሚኖረው የአፉን ፍሬ ነው የሚበላው ይባላል። የተመኘነውን ነው የምንኖረው አይደል? የተበላሸ ግንኙነት ውስጥ ተቀምጠን ነገ ጠዋት ደህና ይሆናል ብለን እየኖርና ተስፋ እናደርጋለን። ግን እኮ ላይሳካ ይችላል። ምክንያቱም እኛ ያለነው የተሳሳተ ቦታ ላይ የመረጥነው የተሳሳተ ሰው ከሆነ ልጆቻችን ዋጋ እንዲከፍሉ እናረጋቸዋለን። ስለዚህ ሁላችንም ሴቶች ምርጫችሁን እግዚአብሔርን የሚፈራ ወደ ቤቱ የሚመልስሽን ምረጪ። ለልጆችሽ ምርጥ አባት፣ ከብር ይልቅ ልጅን የሚያስመርጥ አባት መምረጥ አለብሽ። ግን አባትነትን የማያውቅ ሰው የሆነ ጊዜ ላይ ከልጁ ይልቅ ገንዘብ አስበልጦ ይሄዳል። ገንዘብ ልጅ እኮ ከምንም በላይ ነው። እዚህ ምድር ላይ ካለ ነገር በላይ ነው። እሱን የሚያውቀው ደግሞ የወለደ ሰው ነው። ስሜቱ የሚገባው ያልወለደ አይገባው። ስለዚህ ለአንቺ ጥሩ ባል፣ መከታ፣ ደጋፊ፣ ተረጂ አይነት ባል እግዚአብሔር ይስጥሽ። ለልጆችሽ ደግሞ ምርጥ አባት፣ በቃ ይሄ ይደግፋል የሚባል ይሄ ለልጆቹ ሰነድ የሆነ ባል ይስጥሽ። ለልጆችሽ አባት ያርግልሽ እላለሁ። እና ይሄ ሰውዬ በጣም አሳዝነውኝ ነው የኔ አባት። በዚህ ቪዲዮ ዘና ፈታ እንዳላችሁበት አልጠራጠርም። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። ዳግም በሌላ ቪዲዮ እስከምመጣ ድረስ ቸር ሁኑ፣ ቸር ሰንብቱ። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰቤ ሁኑ። እወዳችኋለሁ። ባይ